እንደሰማሁት ከሆነ አንድ የሺወርቅ የምትባል ሴት መሞቷንና ከዚህ ሰፈር መሰወሯን ሳይሰሙ ይቀራሉ። በዚህም አንድም ተጠርጣሪ ወንጀለኛ አልተያዘ። በተጨማሪም አንድ የጠፋ ሰው እንዳለ ሰምቻለሁ። በመሞቱም ምንም ፍንጭ የለም። እናም ስለዚህ ጉዳይ እያጣራ ነው። አቶ መኮንን፣ ስለዚህ የምታውቁት ነገር አለ? ምንም አልገባኝም። እና እኔ ቤት ውስጥ ምን ይሰራል ያላችሁት ነገር? አቶ መኮንን፣ ምክንያቱም ጠፋ የተባለው ልጅ እዚህ ቤት እንደሚገባና ከአበራና ከወንደሰን ጋር ግንኙነት እንዳላቸው መረጃዎች ያሳያሉ። መልካም ጎኑ ሳይሆን በአይነ ቁራኛ እንደሚተያዩ ነበር የሰፈር እማኞች ነበር። አሁንም ምንም አልገባኝም። አቶ መኮንን፣ ቤቱን ለፍተሻ ቢተባበሩን ደስ ይላል። የፍርድ ቤት ወረቀት ማምጣት ካለብን አንድ ቀን የግድ መጠበቅ አለብን። ምንም ችግር የለውም። ህግን ማገዝ ግዴታችን ነው። ለመልካም ትብብሮ በጣም እናመሰግናለን አቶ መኮንን። ግን እዚህ ቤት ከማን ጋር ነው የሚኖሩት? ከልጅ ጋር ነው የምኖረው። ለጊዜው ወደ ከተማ ሄዷል። ግን ለምን ጠየቀኝ? ለጠቅላላ እውቀት ነው አቶ መኮንን። ለረጅም ጊዜ እዚህ ቤት እንደማትኖር ነበር የሰማሁት። ተሳሳትኩኝ አቶ መኮንን? ልክ ብለሃል። እኔም ሆንኩ ልጄ በቅርብ ቀን ነው እዚህ የመጣ ነው። እኔ ግን ከገዛሁበት ጊዜ ጀምሮ እየመጣሁ እዚህ አዘወትራለሁ። መልካም። ልጅስ እንዴት እዚህ አካባቢ ነው? እሱስ ከፍቅረኛው ጋር ትንሽ ጥሩ ነገር ላይ ስላልነበረ ነው የመጣው። መልካም። ለመልካም ትብብርህ አመሰግናለሁ። የምር የኔ ፍቅር እንደኔ አይነት እድለኛው እንዳለ ብዬ አላስብም። ደግሞ ይሄ ሁሉ የሆነው በአንቺ ምክንያት ነው። በጣም ነው የማመሰግነው። ምንም መመሰጋገን አያስፈልገው። ይህ እኮ አንዱ የተፈጥሮ ህግ ነው። መውደድም መዋደድ። ይህ አመለካከትሽ እኮ ነው ከማውቃቸው ሴቶች ሁሉ ለየት የሚያደርግሽ። ቆይ አንተ ምንድን ነው ችግር? ሁሌ ከኔ ጋር ስትሆን ስለሌላ ሴት የምታወራው? ሲጀመር የኔና ያንተ ግንኙነት ያጋጣሚ ነበር። ደሞም ታውቃለህ። አንተም እኔም ሰው ካገኘን መሄድ እንችላለን። እኔም ስለዚህ እንድናወራበት ነበር እንገናኝ ስልሽ ነበር። በዛ ላይ ግንኙነታችን ደግሞ ወደ አዲስ ምዕራፍ ከፍ እንዲል እፈልጋለሁ። መቼም እየቀለድክ መሆን አለበት። እኔም ስለዚህ እንድናወራበት ነበር እንገናኝ ስልሽ ነበር። በዛ ላይ ግንኙነታችን ደግሞ ወደ አዲስ ምዕራፍ ከፍ እንዲል እፈልጋለሁ። መቼም እየቀለድክ መሆን አለበት። እኔም ስለዚህ እንድናወራበት ነበር እንገናኝ ስልሽ ነበር። በዛ ላይ ግንኙነታችን ደግሞ ወደ አዲስ ምዕራፍ ከፍ እንዲል እፈልጋለሁ። አይ በቃ እዚህ ጋር ማቆም አለብን። በቃ አጋጣሚ ነበር ግንኙነታችን። አንተም ከሌላ ሴት ያጣውን ነገር ከኔ ያገኘ፣ እኔም እንደዛው። ሲጀመር የኔ እናንተ ግንኙነት ጀስት የፈን ነው በቃ። አይቀልም አይደለም፣ የምሬን ነው። አልፈልግም በቃ። ትሟዘዝ እባክህ። እንዲህ ስትሟዘዝ አያምርብኝ። አየሽ፣ እኔ ይሄን ነው የምጠላው። በዛ በጣም የማፈቅርሽ፣ በጣም ነው የምወድሽ። ለምን ደግሞ አትረጂኝ? ረዱ አይቀልም አይደለም፣ ፕሊዝ ተረጂኝ ረዱ። ለምን ደግሞ አትረጂኝ? ቆይ ይቅርታ። በጣም የምወደው ሰው እንዳለ ደጋግሜ ነገር ይካል። አይ የምትል ከሆነ ደግሞ ግንኙነታችን እዚህ ጋር ይቀር። ይህም ማንቀላፋት ነው። ገና መጀመራችን እኮ ነው። ለምንድን ነው አባት መኮንንን ማጥቃት የፈለገው? ይኸውልሽ አንቺ የምትዩ ነገር በሙሉ የተሳሳተ መረጃ ነው። አባቴ መኮንንን ለማጥቃት አስቦ አያውቅም። በዛ ላይ የኔንም ሀሳብ ለመደገፍ አስቦም አያውቅም፣
ደግፎኝ የማያውቅም። እሺ ለምን አይደግፍም? ነው ሌላ ዓላማ ነበረው? እኔ እሱ ምንም አላውቅም፣ ግን አባቴ በእኔ ሀሳብ ተስማምቶ ያውቅም። እባክሽ ከዚህ በላይ አታስቀኝ፣ እባክሽ ልቀቂኝ፣ እባክሽ። እንዲህ ነገሮችን በቀላሉ የምንረሳ ከሆነማ ልክ አይደለም። ይገርምሃል፣ ወታደር ቤት እያለሁ ትንሿ ጥፋት ትልቅ ቅጣት ይዛብን ትመጣ ነበር። አንተ ደግሞ ትልቅ ጥፋት ስላጠፋ የሚደርስብን መገመት አለብን። ከምታሰቃኝ ለምን አትገይኝም ታዲያ? እሱ እኮ በጣም ቀላሉ መንገድ ነው፣ እረፍት የሚሰጥ እና ደግሞ ሞት የደካሞች መለኪያ ነው። አንተ ደግሞ እንደዛ ትመስለኛል። ተሳሳትኩ? እመኝኝ፣ ከዚህ በህይወት ከወጣው እንደምገልሽ እንዳትጠራጠሪ፣ እገልሻለሁ። እንዲህ በምላስ ስትፎክር ደስ ይላል። ባዶ ፉከራ ግን ምንም አይሰራም። እገልሻለሁ። ለምን ትሄጃለሽ? አንቺ ባትረቢ። ወንጀል ምርመራ ምን አላችሁ? መረጃ አላችሁ? ግቢዎትን በአንዳንድ የወንጀል ጉዳዮች ተጠርጥሮ ነው መፈተሽ እንችላለን? እሺ፣ ለህግ ተገዢ ነኝ። ግቡ። ይመስለኛል የሰው ኃይል ሳያስፈልገን አይቀርም። ልክ ብለሃል አቶ መኮንን። ስለ ትብብሮ በጣም እናመሰግናለን። ሌላ ቀን እንመለሳለን።
ጋር ትንሽ ማየት እንችላለን? የደረሰ መረጃ በጣም ትክክል ሳይሆን አይቀርም። በትክክል። ስለዚህ የብሌን ምርመራ ያስፈልገዋል ማለት ነው። አቶ መኮንን ለጥያቄ ስለምንፈልጎት ወደ ፖሊስ ጣቢያ መሄድ እንችላለን? ተግባባነው ነገር አለ። እኔ ምንም ይሄ ያገኛችሁት ነገር እኔንም የሚመለከት አይደለም እና ብታምኑኝ ምን አለበት? አቶ መኮንን ይህን እዛው ፖሊስ ጣቢያ መጨረስ ምንችል ይመስለኝ። አንቺንም ለጥያቄ ስለምንፈልግሽ አድራሻሽ እንዳትቀይሪ። የታባታችሁ ገና ምን አይታችሁ ሁላችሁም እጃችሁ ታገኛላችሁ። ጨዋታው ገና መጀመሩ ነው። ፍሽካ ነው። ምንም የማያውቁትን ሽማግሌ ገደል ከተታቿቸው። ምን አይነት ጭካኔ ነው ግን? እንዴት እንደዛ እየሆኑ ስታይ ዝም ትያለሽ? እኔ ነኝ ያደረኩት አትይም ነበር? በቃሽ። በራስሽ ሌላ ችግር አትፍጠሪ። ተግባባል? ምን ነው እኔንም ሽንት ቤት ውስጥ ልካችኝ ነው? ሰሚኛለሽ? እኔን ከማስፈራራትሽ በፊት አንቺ የምትገቢበትን ጉድጓድ ብቆፍሪ መልካም ይመስለኛል። ደግሞ ከዚህ በኋላ ህግን ባይነ ቁራኛ ነው የምትከታተልሽ። ምንድነው ያደረኩት? አሁን ከሆነ በኋላ መቆጨት ምንም አይሰራ። የተቀበረውን ተገኝቷል። ይህ ማለት ጨዋታው ተጀመረ ማለት ነው። ሌላ ምንም የለም። ግን በስመ አብ እንዴት ነው አስክሬን ውስጥ ታዩ ምንም አልተሰማሽም? ያንን የመሰለ ሰው አጥንቱ ብቻ ቀርቶ። ዝም በይ ያልኩሽ ነው። ምንም አትሰሚም እንዴ? መስማት ምን እንደሆነ እንዳስተምርሽ ትፈልጊያለሽ? እንደዛ ነው እንደምትፈልጊው? ሞትሽን እያፋጠንሽ ነው። ሰምተሽኛል? እባክሽ ልቀቂኝ። መሞት አልፈልግም። እንድልሽ ፈልገሽ ነው? አሁን እጅሽን ከሌላ አንሺ። አንቺም ሆነ ወንድምሽ አውቅቶላችኋል። መጀመሪያ ነበር መጠንቀቅ። ምንድነው የማደርገው? ወንድሜ ጉድህን አላየክ? ምንድን ነው? እባክሽን ራስሽን እንደዚህ እያደረግሽ አታድርጊ። ነገሮችን ቀለል አድርገሽ መፍትሄ ላይ ማተኮር ያለብሽ ይመስለኛል። ወንድሜ ይኸውልህ፣ ስለ እኔ ምንም አታስብ። አንተ ግን ለተወሰነ ጊዜም ቢሆን ራስን መደበቅ አለብህ። እሱ መቼ ጠፋኝ ብለሽ ነው አንተ አለው። እንግዲህ አንቺ ነገር አሳስቦኝ ነው እንጂ ስለ እኔ ምንም አታስብ። እኔ ሕፃን ልጅ አይደለሁም። ይልቅ ራስን ካልሽሽ እንግዲህ ግን እኔ ወደ ከተማ እንዲሄድኩኝ ማንም ሰው ማወቅ የለበትም። ስለ እሱ ምንም አታስብ። እሺ እኔ ወደ ከተማ መሄድን ታወቁ አንቺን ይወሩብኛል። እኔ ደግሞ አንቺ ልትቆጭብኝ አታውቅሽ
እሺ ታዲያ ወንድሜ እዚህ ምን ትሰራለህ? ቆይ ሰዓት ለምን መጣህ? እሺ አበራ ሴት አለ አለ እዛ እየጠበቀን ነው። እኔም የመጣሁት በዚህ በጨለማ ለመጨረሻ ጊዜ አስከሬኑን ለማየት ብዬ ነው። ወንድሜ እንደዛ የሚባል ነገር የለም። ሁሉም ነገር አክትሞለታል። ቆይ ምን እያልሽ ነው? አስከሬኑን አገኙት እንዴ? አዎ ጋሼን ይዘውት ሄደዋል። ምን? አቤል አስከሬኑን የት ነበር የደበቀው? ሽንት ቤት ጉድጓድ ውስጥ። ለካ ሙሉ ለሙሉ አልሰመጠም ነበርና ለማግኘት አልተቸገሩም። ጉድ ሆነናል ወንድሜ። አይ ምንም ጉድ የሆነው ነገር የለም። አሁንም ምልሽን ትሰሚኛለሽ? ሁላችንም ከዚህ እንሄዳለን። ከዚህ ሌላ አማራጭ የለም። አይ በቃ ወንድሜ ድብብቆሹ ይበቃል። ሁሉንም ነገር እናስተካክለዋለን። ይሄኔ ጥፋት ነው። ስለዚህ አንተ ራስን ብቻ ጠብቅልኝ። ሁሉንም ነገር ነግራቸዋለሁ። አበራሽ የማይሆን ነገር ነው እያልሻለሽው። እንደዛ አይሆንም። አደራዬንማ እዚህ ትቼ አልሄድም። በአሁን እሺ በይኝና አብረሽኝ ከኔ ጋር ትሄጃለሽ። አይ ወንድሜ በቃ ተው። እኔ ወስኛለሁ። አእምሮዬም እረፍት ያገኝ። በቃ ሁላችንም ተያይዘን ችግር ውስጥ ከምንገባ ሁሉንም ነገር ነው እወጣዋለሁ። አሁን ረዴት ስላለች ከዚህ ሂድ። እሺ እንግዲህ ካልሽኝ ምንም ማድረግ አልችልም። በአንቺ ራስሽ አበራ ፖሊሶቹ አስከሬኑን አግኝተውታል። ምን አልክ? አዎ ፖሊሶቹ መጥተው አስከሬኑን አግኝተውታል አሉ። እኛ ሳናገኘው እንዴት ቀድሞ እነሱ አገኙት? እኔም እኮ ነገሮችን ይበልጥ እንዲጠራጠር ያደረገኝ እሱ ነው። በጣም ነው ግራ የተጋባሁት። እንዴት ምን ሰምተው ፖሊሶቹ በቀጥታ ጋሽ ቤት መጡ? እዚህማ በኋላ የሆነ ነገር አለ። የሆነ ሰው ጠቁማችሁ የመጡ አይመስልህም? እሱማ ከኔና ካንተ ውጭ ማንም አያውቅም። ግን ምን? አይ ተው በቃ ዝም ብዬ ነው የማይሆን ነገር ነው ያሰብኩት። እርግጠኛ ነኝ ወደስ እያሰብኩ ያለው ነገር እያስጨነቀ ይመስለኛል። አይ ምንም አይደለም። አሁን እኔ እናንተ ማሰብ ያለብን መንገዳችንን እንዲስተካከልልን ብቻ ነው። እንደዚህ ነው ማለት ነው? እኔ በህይወቴ ስንት አይነት ትወና አይቻለሁ። እንደዚህ ግን ልብ የሚነካ ትወና አይቻለሁ። በጣም የተዋጣልሽ ነው።